አስለቅሶታል። በመጨረሻ አዲስ አበባ አሽሮ ነው ያመጧት። ሊገሏት የሚመጡ ሰዎች ስላሉ ከእነሱ አስረች ወደ አዲስ አበባ አስገቧት ነው ያለው የተባሉት። እነሱም ከልጅዋ ነጥለው ከባሏ ነጥለው ወደ አዲስ አበባ መጧት። አዲስ አበባ ግን በፍተሻ ተገኝታለች። ልዑል ልትቀርበው አልፈለገችም። ምክንያቱም በህይወቷ በዙሪያው በጣም መጥፎ ሰዎች ስላሉ አሁንም ልዑል እንደዛ መጥፎ ሰው አርጋ ነው ያሰበችው። ግን ልዑል እኔ ያጎትሽ ልጅ ነኝ፣ እኔ ምንም አልሰራሽም፣ ምንም አላደርግሽም፣ እኔ ለአንቺ ጥሩ ነገር ለመስራት ነው የመጣሁት፣ እባክሽ ዝም ብለሽ አውሪ፣ ተረጋግተሽ አውሪ ነው ያላት። ወንድሞቼ በሙሉ ሞተዋል ነው ያለችው የነበረው። በመጨረሻ እንደምንም አሳመናትና ከወንድሞቿ ጋር እንድትገናኝ አድርጓት ነበር። ዛሬ ከወንድሞቿ ጋር ተገናኝታለች። ወንድሞቼ አይደሉም ነው ያለችው። በቃ አይን ባይን ያየች ካደች። ወንድሞቼ ሞተዋል የሉም። ወንድሞቼ እንደሞቱ ነው ማውቀው። ማስታውሰው እናቴ አንድ ታናሽ ወንድሜ እጁ ላይ የሆነ ጥቁር ነገር ነበር፣ በሱ አስታውሰዋለሁ። ስለዚህ እነዚህ ወንድሞቼ አይደሉም፣ ለእኔ ወንድም ሊሆኑም አይችሉም አለች። ልዑል ብዙ ታገለ፣ ወጣ ወረደ። በ4 ሚሊዮን የሸጣት ወንድሟ እህቴ ብሎን የጠራት አይኑ ሳያፍር። ሁለተኛ ደግሞ ታናሽ ወንድሙ ሲመጣ ጊዜ እልህ ነው የተያያዙት። ሊደባደቡ ልዑል ባይኖር ራስ በራሳቸው ተደባድቦ ሊያልቁ ነበር። ግሉ ነው የገላገላቸው። አንተ ወንድሜ ልትሆን አትችልም፣ እህቴ እኮ በብር አሳልፋ ነው የሸጥካት ለአውሬ ሰዎች። አንተ ወንድም አይደለም ሰው አይደለም፣ ምክንያቱም እህትህ አሳልፋ የሸጥክ ልጅ ናት ሲለው ጊዜ ሊደበደበው ነው የተነሳው። ልዑልን ገላገለው። አንተ ማፉ አለህ ብለህ አፍ አለኝ ብለህ አይምሮ አለኝ ብላ ከዚህ ወንድምህ ጋር ታወራለህ ወይ? በእውቀት እኮ ታናሽ ወንድምህ ተሽሎሃል። እህትህ አሳልፈ በቃ በጸጸት አትግደሉኝ። አንዴ ስተሰርቻለሁ። አሁን በጣም ቆጨኝ። በሞትና በህያ ባለው ነገር ተገድጄ ነው እኔ እህቴ ላይ እንደዚህ ነገር ያደረኩት እንጂ እህቴ ጠልቻት አይደለም ነው ያለው። እህትህ በጠላት ኖሮ ለምን እንደዚህ ነገር ታደርግ ነበር? እኔ አልፈርድብህም። በእርግጥ እሞታለሁ ብለህ ነው ይሄ ነገር ያሰብከው። ነገር ግን ከዛ በኋላ ብር ከተቀበልክ በኋላ ከእነሱ ከራክ በኋላ ለህግ ሄደህ ለምን አላመለከትክም? ከለቀቁ በኋላ ይህ ብር ከሰጡ በኋላ ህግ ጋር ለምን ሄደህ አላመለከትክም? ዛሬ እህቴ ብለህ ያው እሷም ካደች እኮ እሱ ወንድሜ ሊሆን አይችልም ነው ያለችው። እሱ ወንድሜ ሊሆን አይችልም፣ ለእኔ ወንድም አይደለም፣ ታናሽ ወንድሟ ነው። በስንት መከራና በብዙ አባቴ ይመስላል ብላ፣ አዎ አባትሽ ይመስላል እሱ ነው። እና ታናሽ እህት እኮ ነበረችኝ፣ ያስታወሰች ሁሉ ነገር። አዎ ነበች፣ እሷም ትመጣለች። ይሄ ወንድሞችሽ ናቸው። አይ እሱ በምንም ታምር ወንድሜ ሊሆን አይችልም፣ ይሄ ነው አባዬ የሚመስለው ብላ ነው ታናሹ ነው አቅፋ ያሳመችው። አለቀሰች። ልጄን አምጡልኝ፣ ከልጄ ተለይቼ አልቀመጥም ነው ያለችው። ታላቅ በብር የሸጣት ወንድሟ፣ ለነገሩ ሁላቸውም ታናሾቿ ናቸው። በብር የሸጣት ወንድሟ አልፈልገውም ነው ያለችው። ወንድሜ አይደለም ነው ያለችው። ይገባዋል፣ ምክንያቱ በብር የሸጣት ወንድሟ ነው። እኔ እሱ ወንድሜ ሊሆን አይችልም። አለቀሰ። ልትቀበለው አልቻለችው። ዝም ብለህ እህቴ ናት ብለህ ማውራት አይጠበቅብህም። ምክንያቱም አንተ ወንድሜ አይደለህም። እኔ እንደዚህ አይነት ወንድሜ የለኝም። እሱ አባቴ ይመስላል፣ በቃ እሱ ብቻ ነው መቀበለው ነው ያለችው። እህቴ ስትል ጊዜ እህትስ ጋር ትሄጃለሽ፣ እናሳይሻለህ አልዋት። በቃ እሺ ልጄን እፈልጋለሁ፣ ልጄን አምጡልኝና ከልጄ አባት አስፈቅጄው ወንድም እህቶቼ ጋር ሂጄ አርፌ ከዛ በኋላ ልጄ ጋር ሄዳለሁ ነው ያለችው። ደግሞ ትስቃለች። ወንድሟም እንደሆነ ካረጋገጠች በኋላ አቅፋው ነው ያለቀሰችው። በጣም ነው ያሳዘነች፣ ከምላችሁ በላይ ያሳዝናኛለች። የሆነ አንጀቴ ነው የበላችኝ። በዚህ ልክ ሰው እንዲናፍቃት አድርጓል። ደግሞ እንደሞቱ ነው ያሳምኗት። የሚገርማችሁ ነገር ወንድሞቿ እንደሞቱ ነው ያሳምነዋት። በቃ ወንድሞች ሙተዋል፣ እህትም የለሽም ወንድም የለሽም፣ አንቺ ብቻ ነሽ ነው ያሏት። እሺ መኮንን ባልሽ ነው ስትባል እሱ መቼም ባሌ አይሆንም ነው ያለችው። ዛሬም ደግማ ወንድሟ ሲላት ጊዜ እኮ ነው ዝም በል፣ እሱ ሰው አይደለም፣ የሰይጣን ወራሽ ነው። ስለዚህ እሱ ወንድሜ ሊሆን አይችልም። እኔ እሱ ባሌ ሊሆን አይችልም። ደላላ ነው፣ እንግሊዝ ሀገር ወስዶኛል። ሰዎች ሲሞቱ ወደ ኢትዮጵያ ላከኝ። ማንም ሰው ስለሌለሽ ኢትዮጵያ ሂጂ ብሎ ነው ኢትዮጵያ ላከኝ። ስለዚህ እሱ ባሌ እንዴት ነው ባሌ የሚሆነው? የሰይጣን ጎረቤት የሆነ ከሰይጣን ጋር ግንኙነት ያለው ሰውየው እንዴት ባሌ ሊሆን ይችላል? እኔ እንደዚህ አይነት ባሌ የለኝም። እንዴ ለልዑል ተቆጣቸው። ከባሌ ጋር አላስተዋወቃቸው፣ ልጅ እንዳለኝ አላወቁም፣ ባሌ አዳም እንዳለ አላወቁም ነው ያለችው። በዚህ ልክ ተጽዕኖ ማድረግ ማለት ምን ይሉታል? ለነገሩ አሁን ጉዱ ይፈላል እኮ። እያንዳንዱ ነገር ባለበት ሀገር እኮ በፖሊስ እንዲያዝ ነው የተደረገው። ትዕግስትን ግን ወንድሞቿ ለይታ እንዳታቅ ነው የተደረገችው። የገዛ ወንድሞቿ ያሳደገቻቸው ወንድሞቿ እሷ ናት። እናት አባቶቿ በልጅነት ነው የሞቱት የተባለው። በልጅነት ነው የሞቱ አባቶቿ እነሱ ልጆችን ጥለው ከሞቱ በኋላ እሷ አንስታ ነው ያሳደገችው ነበረው።
ግን ዛሬ እነዛ ያሳደገቻቸው ልጆችን ለይታ እንዳታቅ ተደረገች። ለዛውን በመድኃኒት እና ቤል ቤት ድረስ እኮ ይመጣ ነበር። የአቤል እናት ጋር ይመጣ ነበር። ይሄ ወንድምሽ እኔ አላየሁትም አላቆም ላለችው አይን ባይን ካደች። እሱም እንደ ካዳት እሷም ካደችው። እሷ ግን አውቃ አይደለም ሳታቅ ነው። በቃ አንዱ ታናሽ ሁለታቸውም ታናሽ የሆነ ወንድሟ አባቷ ስለሚመስል በቃ ይሄ አባቴ ነው የሚመስለው ይሄ እንጂ ይሄ ወንድሜ ሊሆን አይችልም። ግን የዚህ ታናሽ እህት ነበረችኝ። በቃ እሷን አምጡልኝ ነው ያለችው። ግን ይሄ በብር የሸጣት ወንድሟ በቃ የሆነ ጂኒዋን ነግሯት ይሁን ውስጧ ነግሯት ይሁን እኔ አላቅም፣ ወንድሜ አይደለም ብላ ነው የካደችው። ደስ አለኝ። አለቀሰ፣ ከሚገባው በላይ አለቀሰ። ሉልም ምንም ፊት ሊሰጠው አልቻለም። ነገር ግን እሷም አይሆንም አለች። ምን ይውጣል? ምን አይነት ጸጸት ውስጥ ነው የምትገባ ይሆናል? አሁን አይምሮህን ምን ያክል እንደሆነ ማለት አይምሮህን ምን ያክል ነው የሚወቅስ? በዚህ ልክ የገዛ እህትህን የካድክ አንተ አሁን እሷም ወንድሜ ልትሆን አችልም ብላ አንድ ወንድም አቅፋ ስትስም እህቷ ፍለጋ ስትሄድ ምንድን ነው የሚሰማ? ምን አይነት አይምሮ ይኖርሃል? አያችሁ ዋጋ እንደሚያስከፍል በጣም በህይወታችሁ ላይ የምትሰሩ ስህተት ዋጋ ያስከፍላችኋል። ትላንት እሱ እህቱ ስለካደ ነው ዛሬ እንደዚህ ጸጸት ውስጥ የገባው አንገቱ የደፋ። ጥሩ ነገር ቢሰራ ኖሮ ተሎ ብሎ ፖሊስ ጋር መልክቶ እህቱ ካለችበት ቢያወጣ ኖሮ ዛሬ እንደዚህ አንገቱ ባልደፋ ቀና ብሎ ይሄድ ነበር። ግን ምን ዋጋ አለው? ሸጣት እኮ በማይረቡ ሰዎች ለብር ብሎ ፖሊስ ጣቢያ አመልክቶ ከወንድሞቹ ጋር ከእህቶቹ ጋር ከዘመዱ ጋር እጅግ ተያይዘው እኮ እሷ ለጥሩ ነገር የከፈተችው ድርጅት እኮ ጥሩ ነገር ይሰራበት ነበር። ግን እሱ በእህቱ ብር በእህቱ ላብ እህቱ ጥሩ በከፈተችው ድርጅት መጥፎ ነገር እንዲሰራበት ብሩ ተቀብሎ አፉ ዘግቶ ቁጭ አለ። እና ይሄ ወንድም እኮ ምከታ ነው የሚባለው። ለመቼ ነው? ለችግሯ ጊዜ ያልደረሰላት ምኑ ነው ወንድም የሚባለው? ዛሬ ከችግር ከዳነች በኋላ ካለችበት ቁም ስቃይ ሉል ካወጣት በኋላ ካለችበት መከራ የመድኃኒት ማዕት በእሷ የመጥ እኮ ነው ነርስ የተባለችው። በምንም ነገር ማታቃት ነርስ በእሷ የመጥ እኮ ነው የተደፈረችው። አንተ ግን የገዛ እህትህን ማንኛው ሰው እንዲጫወትባት መኮንን እንደፈለግ እንዲሸጣት አደርገሃል። ነርሷ ምን አገባት? ምንም ያገባት ነገር እኮ የለም። በምንም እኮ አይታወቀው። ብር ተከፍሏት እኮ ነው የሄደችው። በአመት ብታገኘው በሁለት አመት ብታገኘው ብር በሁለት ወር አግኝታው እኮ ነው የወጣችው። ግን ብሩ አይደለም እሷ ያጓጓት። እቺ ልጅ ጥሩ ልጅ ናት፣ ጥሩ አይምሮ ያላት ልጅ ናት። ግን በመድኃኒት አመረዟት። መድኃኒቱ የምትወስደው መድኃኒት ትክክል አይደለም ብላ እኮ ነው የሚያስገቧት ቦታ የሚወስዷት ቦታ ስለተከታተለች እኮ ነው የድብደባ ማዕትና ወንዶች የተቀያየሩ የደፈሯት። ያ እኮ ስብና ስላላት እኮ ነው፣ ጥሩ ስነ ምግባር ስላላት እኮ ነው። ግን አንተ ለእህትህን መቆም አቃታ። ወንድ ሁና ለእህትህን መቆም አቃታ። ዛሬ እኔም ወንድምሽ ነኝ ትላታለህ። እኔም ወንድምሽ ነኝ አፍህ ሞልታ። ይህን አፍህ እኮ መጀመሪያ ነው ያቆሸሽከው፣ መጀመሪያ ነው የዘጋኸው። ዛሬ አፍህ ሞልተው እኮ እህትሽ ነኝ ወንድምሽ ነኝ ማለት አትችልም። ምክንያቱም የሰራኸው ስራ በጣም አስጸያፊ የሆነ ስራ ስለሆነ፣ በጣም የሚያስጠላ ስራ ስለሆነ። ሰው በዚህ ልክ እህቱ ይክዳል። ሰው በዚህ ልክ ቤተሰቡ ይሸጣል። ሀት እንኳን እሷ ሳይሆን አገር ውስጥ ያሉ ወንድሞቹ እኮ አልፈልጋችሁም ብሎ እኮ ነው ከአቤል አጎት ጋር ተመሳጥሮ የሚሰራው ነበረው። እሺ ምን ይሉታል? ዛሬ ብታለቅስ ደም በብታለቅስ ምን ብትል ፈረጠኝ ቆረጠኝ ብትል ማን ሊሰማህ ነው? ምክንያቱ ካለችበት ችግር ወታለቻ፣ ካለችበት መከራ ወታለቻ። አሁን ሰው አያስፈልጋትም። ሰው አያስፈልጋትም። እሷ ፈጣሪ ይጠብቃታል። እሷ ፈጣሪ ይጠብቃታል። እንዳንተ አይነቶቹን ደግሞ ግን የእጃቸውን በቅርብ ያገኛሉ። ሉል በርታንን አንተ ሁሌ ጀግና ነህ። እንደዚህ መከራ ውስጥ ያሉ ሰዎችን ሁሌ ካሉበት ጭንቅ ነው የምታወጣው። አንተ ግን ፈጣሪ ይጠብቀ። እንደዚህ አይነት ወራዳ የሆኑ ሰዎችና የሰው ህይወት የሚያሳዝናቸው ሰዎች ደግሞ ለህግ አሳልፎ ሰጥቶ ቅጣታቸው ማግኘት ነው። ለነገሩ ሀገራችን ላይ ምን አይነት ህግ ይቀጣል? ለማንኛውም ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እወዳችኋለሁ። መልካም አዳር ይሁንላችሁ። በየጊዜ አዳዲስ ቪዲዮ ስለቅ እንዲመጣላችሁ ሰብስክራይብ አድርጉኝ።